ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የህምና ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ሲግማችሁ ውሎ ላሳያችሁ እና ዛሬ እንግዲህ በአዛባ እየለቀለኩ ቤት መጥቻለሁኝ። እንግዲህ ከኢትዮጵያ ኑሮ እንግዲህ እንደዚህ ነው እላችኋለሁ። መደቡ ምናምን ታለቀለቀ አይሆንም፣ መምድጃውም ይፈርሳል ታልተለቀለቀ። ያው እንግዲህ የድሮ ባህላችን ነው እላችኋለሁ። ያው አሁን ሁሉ ነገር ተሻሽሏል። ማሻአላ መሻሻሉ አይከፋም ማለት ነው። ከድካም ያው ውጭ ሀገር ስንለፋ ኖረን እንደገና ደግሞ እዚህም እንደገና እንደዚህ እንልፋ ስንል በጣም ከባድ ስለሆነ ያው ኑሮ መሻሻሉ በጣም ጥሩ ነው ማለት ነው። ያለው ሰው ይጠቀማል፣ የሌለውም ደግሞ እንደ አቅሙ ይኖራል ማለት ነው። በነገራችን ላይ እንደዚህ እኔ ባህላዊ ምናምን ነገር ደስ ይለኛል። ኢንሻአላህ ምረግረግ አድርጌ ኩሽናዬን ብዙ ባህላዊ ነገር ኢንሻአላህ ኩሽናዬ ውስጥ እሰራበታለሁ። በኢዚን ኢንሻአላህ አላህ እድሜና ጤና ይስጠን። ባህላዊ ነገር ደስ ይላል። በእንጨት ምናምን ማብሰል እንጀራውም ለየት ይላል፣ ይጣፍጣል ምናምን እና ብዙም አይከብድም። ለራስ መሆን ለራሳችን መሆን አያቅተንም ማለት ነው። ለራሳችን ለቤታችን መሆን የማንኛውም ሰው ለቤቱ መሆን አያቅተውም። ያው ከሊጋ ምናምን እንደዚህ ሲሆን ያው እጄን ይዞ ነው የሚውለው ማለት ነው። እንግዲህ ምንም ማድረግ አልችልም። ቪዲዮም እንዲገባ አልፈልግም ነበር ግን ግድ እናም እዚህ ጋር ደግሞ ያው አንዳችም ያህል እንጨት አቅርቤ ያለሁኝ እንጨት ልፈልጥ ነው። እስኪ እንደው ፈልጠዋለሁ አልፈልጠውም እስኪ ላሳያችሁ ማለት ነው። ያው እንጨት መፍለጥ እውቀትም ይጠይቃል። በብልሃት ራሱ ተፈለጡት ራሱ ቀላል ነው፣ ጉልበትም ይጠይቃል። እኔ ደግሞ ጉልበቴን እንትን ወገቤን አሞኝ ነበር። ይሄን 2 ቀን ያው ቀስ እያልኩ ነው እየፈለጥኩ ያለሁት። እስከ መጨረሻው ተከታተሉኝ እላችኋለሁ። ኢንሻአላህ በአዳዲስ ቪዲዮዎች እመጣለሁ። ሼር እያደረጋችሁ ሼር አድርጉት፣ ላይክ እያደረጋችሁ በቃ እይታ የለውም 200 ምናምን እንደዚህ ነው የሚታየው ማለት ነው። ሼርስ እያደረጋችሁ አበረታቱኝ እና ሼር ለምታደርጉልኝ ከልብ አመሰግናለሁ። ጀዛችን አላህ ይክፈላችሁ። መጅሊስ፣ ፊራሽ፣ ልብስ፣ ትራስ መፈልጉም ኢንሻአላህ ማዘዝ ትችላላችሁ። ያው ቪዲዮ ሰርቻለሁ፣ ቁጥሬን ማስቀምጫለሁ። ቪዲዮውን ገብታችሁ አይታችሁ መርጣችሁ ማዘዝ ትችላላችሁ። እና ያው ልቤን አንሻትት ይዣለሁ እዚህ ጋር ማለት ነው። እንጨት እየፈለኩ ያው ልብ ማንሻተት ነው። ያው ግን ሁሌም አልፈልጥም። ያው ለካሜራም ብዬ አይደለም ስፈልጥ እንዳጋጣሚ ትዝ ብሎኝ ነው የቀረስኩ ያለሁት። እፈልጣለሁም ባለቤቴም ይፈልጥልኛል፣ ታይኖር እፈልጣለሁ ምናምን እንደዚህ እየተጋገዝን ነው የምንኖረው ማለት ነው። መፍለጥ እፈልጣለሁ፣ ወይባም እፈልጣለሁ፣ እንጨትም እፈልጣለሁ። ፈልጬ ምናምን እንጀራ ጋግራለሁ። ሰው ታይኖር ግድ ሰው አልጠብቅም። ሰው ደግሞ ቤት ካለ የሚፈልጥልኝ ፍለጡልኝ እላለሁ ማለት ነው። እናም ይሄን ይመስላል። ያው ሁሌም ባልፈልጥም ያው ፈልጣለሁ ሁላችሁ ነው፣ ወይባም እፈልጣለሁ። እና እዚህ ጋር እንደምታዩት ጓደኞቼ ያው ስንጥቅጥቅ እያረኩን ነው። ማሻአላ በሉ፣ ማሻአላ እያላችሁ ላይክ አድርጉ። እና ረጅም ነበር ቀስ ብዬ ግን እንጨቱ ያው በሰል ያለ ስለሆነ እንትን ገር ስለሆነ ነው እንጂ አልፈልጠውም። ወፍራምነትም አለው ረዥምም ነው። ያው አንዳንድ ጠንካራ ጥንት ያለ እንጨት አለ። እንደሱ አይነቱን አልችልም፣ ግን ትንሽ ገር የሆነ እንጨት እንኳን ችግር የለውም እላችኋለሁ። ያው በረገድኩ እላችኋለሁ እንግዲህ ያው የአረብ ሀገርም ጉልበቴን ቢጨርሰውም ያው እዛ ሀገር ስንመጣ ነው ግን የሚሰማን የአረብ ሀገር ጉልበት ምናምን የቆብንበት ምናምን የሆነ
የሚሰማን ድካም ሁሉ አቅማችንም ሁሉን የምናውቀው እዛ ሀገር ስንመጣ ነው። እዛማ አይሰማም ማለት ነው። ቁጭ ስትሉ ስታርፉ ምናምን ይሰማል። ያው እዛ ሀገርም ልጅ ያለው ሰው ቁጭ ማለት አይችልም ማለት ነው። እዚህ ጋር ደግሞ ይሄው እንጀራ ልጋግር ነው። እንጨቴን ፈልጬ እላቸዋለሁ። እንደምታዩት ይኸው ፌስታል በፌስታል ነው እሳት የሚያያዘው። በፌስታል ስናደርግበት ቶሎ የመያያዝ እንትን አለው። ተፈለጠው እንጨት ላይ ያው ኩሽናዬን ልቅልቅ አድርጌው እንዳመረበት ማሻአላ ተባረካላ ያምራል፣ ደስ ይላል። እኔ ራሱ ደስ ይለኛል። ተለቀለኩ በኋላ ያው እንግዲህ ስንለቀልቅ ነው ያደግነው። ቤተሰቦቻችንም እንዴት ያው የማያውቅ የለም። ገጠር ልጅ ያውቃል፣ የማያውቅ አያውቅም ማለት ነው። ያው እንደምታውቁ ኩሽናችን አልተመረገም፣ ግን ወለቅያ አለው፣ ምጣድ አለው፣ መደብ አለው ምናምን እና ይሄን ይመስላል እላችኋለሁ። እና ጨለመብኝ። እንጀራ ስጋግር ከሰዓት ነበር። ይኸው እንጀራዬን አውጥቼ እያወጣሁ ነው። አጠር ያለ ቪዲዮ ነው እንግዲህ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ ውዶቼ። ስለተከታተላችሁ ከልብ አመሰግናለሁ። ያው እንግዲህ እንዲህ እያልኩ እጨርሳለሁ። ያው ጨልሟል። ሰላም አለይኩም ወራህመቱላሂ ወበረካቱ።